ሰላም እንዴት ናችሁ? ወንድማችሁ አንድነት ነኝ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንግዲህ የተወደዳችሁ የጾታ በር ላይ ነን። በጾታ ጉዳይ ላይ ነው እያወራን ያለነው። እስካሁን በዚህ ዙሪያ 3 ትምህርቶችን አይተናል። የመጀመሪያው ወንድና ሴት ወይም በአጠቃላይ ጾታ የሚባለው ለምን አስፈለገ፣ ስለዚህ ነገር ማወቅ አስፈላጊነቱ ምን እንደሆነ ያለውን ሐሳብ አንስተናል። ከዛ ቀጥሎ መጽሐፍ ቅዱሳዊ የሆነውን እግዚአብሔራዊ የሆነውን ትክክለኛውን የወንድነት ማንነት አይተናል። ቀጥሎ ደግሞ ስለ ሴት ተመልክተናል። እግዚአብሔራዊ ሴት ወይም እውነተኛው የሴት ተፈጥሮ ምን አይነት ነው፣ እግዚአብሔር ምን አይነቷን ሴት ነው ሴት የሚላት የሚለውን ደግሞ ተመልክተን ነበረ ማለት ነው። ዛሬ ላይ የምንነጋገረው በወንድና ሴት መስተጋብር፣ ወንድ ሴት እንዴት ያያታል፣ ሴት ደግሞ ወንድን እንዴት ትመለከተዋለች፣ የእርስ በርስ ግንኙነታቸው መጽሐፍ ቅዱሳዊ እይታ፣ የእግዚአብሔር እይታ ወይም ደግሞ ትክክለኛው የተፈጥሮ እግዚአብሔር ሰውን ሲፈጥር ያስቀመጠው የእርስ በርስ የሚተያዩበትን ሁኔታ ነው ዛሬ የምንመለከተው ማለት ነው። ልክ ባለፈው ስናወራ ወንድ እንደዚህ ነው፣ ሴት እንደዚህ ናት ብለን ያስቀመጥነው ነገር አለ። ልክ እንደዛው ደግሞ ሪሌሽንሺፕ ወንድና ሴት ግንኙነት ደግሞ እንደዚህ ነው ብለን ማስቀመጥ ግድ ይለናል ማለት ነው። ሁለቱም ወንድ እንደ ወንድነቱ፣ ሴት እንደ ሴትነቷ ማንነታቸውን መጀመሪያ ግን መያዝ አለባቸው። ምክንያቱም ወንድ ሁሉ ወንድ ስላልሆነ ሴት ሁሉ ሴት ስላልሆነች ማለት ነው። ምክንያቱም ሴትነት ወይም ወንድነት በአካላዊ ሁኔታ ላይ ብቻ የሚወሰን ስላልሆነ ማለት ነው። አካላዊ ነገሯ አይተን እቺ ሴት ናት፣ አካላዊ ነገሩን አይተን ይሄ ወንድ ነው እንላለን። ትክክል ነው። ይሄ አንዱ የወንድነትና የሴትነት መለኪያ ነው። ነገር ግን ያቺ ሴት የተባለችው ያ ወንድ የተባለው ደግሞ ከሚታየው አካላዊ ነገር ባሻገር በሱ ላይ መታየት ያለበት ደግሞ ሶፍትዌር አለ። ሶፍትዌር ወይም ደግሞ በአይን የማይታይ ነገር ግን በአስተሳሰብ በአእምሮ ደረጃ ደግሞ መቀመጥ ያለበት አስተሳሰብ አለ። ይህን አስተሳሰብ ካጣ አንድ ወንድ ሊሆን አይችልም። በቃ የወንድነት አካል አለው፣ ነገር ግን የወንድነት ሶፍትዌር የለውም ማለት ነው። ሴቷም ደግሞ የሴትነት አካል አላት፣ ግን የሴትነት ሶፍትዌር ስለሌላት ሴት ናት ልንላት እንቸገራለን ማለት ነው። ስለዚህ እኛ ወንድና ሴት እንደዚህ አይነት መስተጋብር አላቸው ወይም ደግሞ ሪሌሽንሺፓቸው እንደዚህ ነው ብለን ስንል እነዚህ ወንድነታቸውን ያወቁና ሴትነቷን ስላወቀች ሴት እንጂ የምናወራው እንደፈለገች እየኖረች ወይም እንደፈለገ እየኖረ ከዛ በኋላ ናና እንደዚህ በል ብንለው ሲጀመር አይሰማንም እሷም ደግሞ አትቀበለውም ይሄን ሐሳብ። ምክንያቱም መጀመሪያውኑ ማንነቷን ስላጣችው ሪሌሽንሺፑን እንዴት ልትቀበለው ትችላለች? እሱስ እንዴት ሊቀበለው ይችላል? አይቀበሉትም። እነዚህ መጀመሪያ እነኝን ሰዎች ምን መክራቸው፣ ሴቷም ሴትነት ሶፍትዌር መጀመሪያ ጫኝ፣ የሴትነት አስተሳሰብ ይኖርሽ፣ ወንዱንም የወንድነት ሶፍትዌሩን ጫነው፣ የወንድነት አስተሳሰብ ይኖር፣ ከዛ በኋላ ነው ስለ ወንድነት የምናወራው ብለን ነው ማለት ነው የምንናገረው። ከዛ በኋላ ነው ስለ ግንኙነቱ ደግሞ ያ ሰው ሊረዳን ሊሰማን የሚችለው ማለት ነው። እስቲ አንድ ጥቅስ ላንብብላችሁና ያየን እንሄዳለን። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 እንደዚህ ይላል፣ ነገር ግን ይህን እንድታውቁ እወዳለሁ፣ የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው፣ የክርስቶስም ራስ እግዚአብሔር ነው ይላል። አያችሁ፣ በዚህ ሐሳብ ላይ አንድ ነገር እንመለከታለን። አይታችሁ ከሆነ ብዙ ሰዎችን ሐሳብ ሲሰማ ወደ አእምሮ የሚመጣው የባልና የሚስት ጉዳይ ነው የሚመስለን። በቃ የሚስት ራስ ባል ነው፣ የባል ራስ ክርስቶስ ነው፣ የክርስቶስ ራስ ደግሞ እግዚአብሔር አብ ነው ብለን እንወስዳለን በአስተሳሰብ ማለት ነው። ነገር ግን ቃሉ እንደዛ አይልም። ቃሉ በትክክል የሚለው የሴት ነው የሚለው እንጂ የሚስት አይልም። የሴት ራስ ብሎ ባል አይልም። የሴት ራስ ብሎ ወንድ ነው የሚለው።
ስለዚህ እያወራ ያለው አንዲት ሴትን እና አንድ ወንድን የሚመለከት ሐሳብ እንጂ ሁለቱ ባልና ሚስት ሲሆኑ የሚከሰት የግንኙነት መስመር አይደለም። የሴት ልጅ ራስ ወንድ የሚሆነው ባሏ ሲሆን ብቻ አይደለም። ስለዚህ የወንድ ልጅ ራስነት ወንድ በመሆኑ እንጂ ባል በመሆኑ የሚመጣ አይደለም። አንዳንድ ቦታ ሲባል ስለምሰማ ነው። እኔ ለወንድ ሁሉ መገዛት አይጠበቅብኝም፣ ወንድ ሁሉ ራሴ ሊሆን አይችልም፣ እኔ ባሌ ነው በእኔ ላይ ራስ ሲሉ የሰማኋቸው ሴቶች ስላሉ ማለት ነው። እዚህ ጋር የተቀመጠው ወንድና ሴት ተብሎ እንጂ ባልና ሚስት ተብሎ አይደለም የተቀመጠው ማለት ነው። ስለዚህ አንዱ የምናየው ሐሳብ ይሄ ነው። ስለዚህ ይሄ ቃል የተጻፈው ሴቶች ወንድ በሙሉ ራሳቸው ነው ማለት ነው፣ ወንዶች በሙሉ ደግሞ ክርስቶስ ራሳቸው ነው ማለት ነው የሚለውን ሐሳብ ያመጣል። አዎ እንደዛ ነው የሚያመጣው። ስለዚህ ባለፈው አንስተናል ስለ ወንድ ስናወራ እንዴት ወንድነትን የሚያገኘው ራሱን ክርስቶስን ሲያከብር ነው። ወይም ደግሞ ክርስቶስ ለእግዚአብሔር አብ ራሱን ባዶ አድርጎ እንዳቀረበ ወንድ ደግሞ ለክርስቶስ ራሱን ባዶ አድርጎ ሲያቀርብና ክርስቶስ ደግሞ የሱን ምኞት የወንዱን ሐሳብ ምናምን ትቶ የራሱን ፍላጎትና ዓላማውን ማንነቱን በሱ ላይ ሲያስቀምጥበት ያ ወንድነትን እንደሚያገኝ አውርተን ነበር ማለት ነው። ስለዚህ ከዚህ ቃል የምንረዳው ምንድነው? ወንድና ሴት ግንኙነታቸው ላይ ይህች ቃል ማለት ነው መሰረታዊ የግንኙነት መርህን ታመጣለች። አያችሁ? ስለዚህ ሴት ልጅ ወንድን ስትመለከተው እንደዚህ ነው ልትመለከተው የሚገባው። ራሷ እንደሆነ ባሏ ስለሆነ ነው አይደለም። ጎረቤቷ ሊሆን ይችላል፣ አብሯት የሚሰራ ሰው ሊሆን ይችላል፣ አብሯት በቸርች ውስጥ የሚኖር ሰው ሊሆን ይችላል፣ የሰፈር ሰው ሊሆን ይችላል። ወንድ ልጅ ራስነትን የተቀበለ እንደሆነ ሴት ልጅ ልትቀበለው ይገባል ማለት ነው። ራሷ ነው በምንም ሁኔታ ወንድ ስለሆነ ብቻ ማለት ነው። ይህንን በደንብ የሚያብራራልን ደግሞ ከዚሁ የመጽሐፍ ቅዱስ ክፍል ላይ ቁጥር 7 ላይ ያለውን ሐሳብ ላቅርብላችሁ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 እንደዚህ ይላል፣ ወንድ ራሱን መከናነብ የለበትም፣ ወንድ የእግዚአብሔር ምሳሌና ክብር ነውና፣ ሴት ግን የወንድ ክብር ናት ይላል። አያችሁ? እዚህ ጋር ስለ ወንዱ ሲናገር ወንዱ ምንድነው አለ? የእግዚአብሔር ምሳሌ እና ክብር ነው፣ ሴቷ ደግሞ የወንድ ክብር ናት ብሎ አስቀምጠው ማለት ነው። ወንድ ልጅ የእግዚአብሔር ምሳሌ ነው እያለን እኮ ነው ያለው። ወንድ ልጅ ምንድነው? የእግዚአብሔር ምሳሌ ነው። ምሳሌ ማለት ምን ማለት ነው? እግዚአብሔር አንተ እንደኔ ሁን ብሎ ያስቀመጠው ማለት ነው። እንደኔ ሁን። ምክንያቱም እግዚአብሔር ሰማይ ዙፋኑ ነው እንላለን። እግዚአብሔር በሰማይ ነው ግዛቱ ካለም በኋላ ምድርን ደግሞ ለሰው ልጆች ሲሰጣት ወንድ ልጅ ምን አለው? አንተ የኔ ምሳሌ ነህ፣ እኔን ወክለህ ነው በምድር የምትንቀሳቀሰው፣ የኔ መልክ ነህ፣ የኔ ውክልና ነህ እያለው ነው ማለት ነው። አያችሁ አይደል? እዚህ ጋር ይህንን ምሳሌ የሚለውን ቃል ሌላ የመጽሐፍ ቅዱስ ክፍል ላይ በምን መልኩ አስቀምጦታል መሰላችሁ? በወንጌል ውስጥ ጌታ ኢየሱስ ሊፈትኑት ወደሱ መጡና ምን አሉት? ለቄሳር ግብር መክፈል ይጠበቅብናል ወይ ብለው ጠየቁት። ከዛ እስቲ ሳንቲማችሁን አምጡ አለ። ሳንቲማቸውን ተቀበለ። ሳንቲሙን ሲያሳያቸው ስዕል አለው። ይሄ ስዕል የማን ነው አለ? የቄሳር አሉት። ስለዚህ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ብሎ ነገራቸው ማለት ነው። ምስል የሚለው ይሄን ቃል ነው የሚጠቀመው። ይሄ እዚህ ሳንቲሙ ላይ የማን ምስል አለ? የቄሳር። ስለዚህ ይሄን ሳንቲም ፓወርፉል ያደረገው
ስልጣን ያለው ያደረገው የቄሳር ምስል ስላለበት። ቄሳር እዚህ ምስል ላይ ስላለ ቄሳር በቃ ራሱን በየሳንቲም ውስጥ ስለሳለ ይህን ሳንቲም መጣል፣ ይህን ሳንቲም ዋጋ ማሳጣት፣ እዚህ ሳንቲም ላይ ያለውን ኃይል መናቅ ቀጥታ ማንን መናቅ ነው ማለት ነው? ቄሳርን መናቅ ነው ማለት ነው። ስለዚህ ምን አላቸው? ቄሳርን ለቄሳር ስጡ። ነገር ግን አያስፈልግም ቢል ኖሮ እዛ ሳንቲም ላይ ያለው ቄሳር ቀጥታ እሱን ስለሚመለከተው ኢየሱስን ጥቃት እንደሚያደርስበት ስለሚያውቁ ሆን ብለው ሊያጠምዱት ነው ያንን ያደረጉት። ለዚህ እሱ ደግሞ የቄሳርን ስልጣን ዕውቅና ስለሰጠ ከነሱ ወጥመድ አምልጧል ማለት ነው። ስለዚህ ወንድ ልጅ ደግሞ የእግዚአብሔር ምሳሌ ነው ማለት በምድር ላይ ልክ ሳንቲሟ ላይ እንዳለችው ምስል ውክልናው የእግዚአብሔር ምስል ሆኖ ነው በምድር ላይ ያለው። የእግዚአብሔር ክብርን ነው ተሸክሞ ያለው። የእግዚአብሔርን ምስል የእግዚአብሔርን ማንነትን ነው ወክሎ በምድር ላይ የተቀመጠው። ስለዚህ አንድ ሰው ይህንን ወንድ ሲንቅ፣ ይህንን ወንድ ሲያጣጥል፣ ይህንን ወንድ ሲሳደብ፣ ይህንን ወንድ ሲያንኳስስ የሚያንኳስሰው ማንን ነው? እግዚአብሔርን ነው። ይህንን ወንድ የሆነ ነገር ሲያደርግ የሚያደርገው እግዚአብሔርን ነው ማለት ነው። ስለዚህ እግዚአብሔር እሱ እንደተነካ ነው እንጂ የሚቆጥረው ያ ሰው ብቻ እንደተነካ አይደለም። ለዛ ነው ጳውሎስ ክርስቲያኖችን ሲያሳድድ ኢየሱስ ክርስቶስ በተገለጠለት ጊዜ ምንድነው ያለው? ጳውሎስ ለምን ታሳድደኛለህ ነው ያለው። ለምን ክርስቲያኖችን ታሳድዳለህ አላለ። ለምን እኔን ነው እያሳደድክ ያለው? ለምን የኔ ምስል ናቸው። እኔ ነኝ እኮ እነሱ ውስጥ ያለው እኔ ነኝ። እነሱን ያስቀመጡ የኔ ምሳሌ ናቸው፣ የኔ ውክልና ናቸው። ስለዚህ ለምን ታሳድዳቸዋለህ አይደለም ያለው፣ ለምን ታሳድደኛለህ ነው ያለው። ስለዚህ አንድን ወንድ ስታሳድድ፣ አንድን ወንድ ስትሰድብ፣ አንድን ወንድ ስትንቅ፣ አንድን ወንድ ዋጋ ስታሳጣው፣ ዋጋ የምታሳጣው እግዚአብሔርን ነው ማለት ነው። ስለዚህ እግዚአብሔር ወንድን ምሳሌው አድርጎታል። ምስል አድርጎ የሱ ምሳሌ አድርጎ ነው ያስቀመጠው ማለት ነው። እንግዲህ ከዚህ ቃል ተነስተን ምንድነው የምናየው ማለት ነው? አንዲት ሴት ወንድን እንዴት ታየዋለች ብለን ስንመለከት በዚህ አይኗ ማየት ትችላለች ወይ? ያቺ ያልናት እግዚአብሔርን የምትፈራ ሴት ይህንን እውነት ትቀበለዋለች። በትህትና ወንድ ልጅ የምታይበትንም እይታዋን ታስተካክላለች። ያቺ እግዚአብሔርን የማትፈራዋ ሴት ግን ሲመሽ ሲነጋ ወንድ ልጅ ክብሩን ማጣጣል፣ መናቅ፣ ማውደም ዋና ስራው ይሄ ነው። ምክንያቱም አጋንንት ይጠቀምባታል በደንብ አድርጎ። ለምን? ይሄ ወንድ ሲወድቅ፣ ይሄ ወንድ ሲሰበር እግዚአብሔር እንደሚዋረድ ስለሚያውቅ አጋንንት ይጠቀምባታል እቺን ሴት። ስለዚህ አጋንንት በአሁኑ ጊዜ ከሚሰራባቸው ትልቅ አካሄዶች መካከል ይሄ ነው። ወንድ ልጅ በማህበረሰብ ውስጥ ተቀባይነት እንዳይኖረው፣ እንዲሰደብ፣ እንዲናቅ፣ አንዳንዶቹ ከልጅነታቸው ጀምረው ስድብን እንዲህ ሲለብሱ ያድጓሉ። እንግዲህ ታውቃላችሁ እኛ በየቤታችን እንደ ሀገር እንዴት እንደምንኖር ማለት እንዴት ነው የምንኖረው? ወንድ ልጅ አስተማሪው ይሰድበዋል፣ እናቱ ሰድበዋለች፣ አባቱ ይሰድበዋል፣ ጎረቤት ይሰድበዋል፣ የሰፈር ጎረምሳ ይሰድበዋል። እንደዚሁ ሲናቅ፣ ሲኮረኮም፣ ሲሰደብና ሲዘለፍ ነው የሚኖረው። ይሄ አጋንንት ሆን ብሎ የሚያደርገው ነገር ነው። በነገራችን ላይ ወንድ ልጅ ማንነቱን፣ ክብሩን፣ ስለራሱ ያለውን ምስል ካጣው ከዛ በኋላ አደገኛ የጥፋት ሰው እንደሚሆን ያውቃል። ነገር ግን ደግሞ እግዚአብሔር የሰጠውን ምስል ከልጅነቱ እየተረዳ የሚያውቅ ልጅ ነገ ከነገ ወዲያ ደግሞ ለአጋንንትም ለምድርም አስፈሪ ሆኖ እንደሚገለጥ ያውቃሉ። ለዚህ አጋንንት ሆን ብሎ ነው የሚሰራው። አንዳንዶቹን ካገቡ በኋላ በሚስቶቻቸው ስብርብርብር አድርጎ ከጥቅም ውጭ አድርጓቸው። ደህና የሚባል ሰው፣ ጥሩ የሚራመድ የነበረ ሰው መጠጥ ቤት ውስጥ ተዘፍቆ ታዩታላችሁ። ዝርፊያው፣ ስርቆት ውስጥ እና መጥፎ ልማድ ውስጥ ሆኖ ልታገኙት ትችላላችሁ። ለዚህ ወንድን መስበር በተለያየ ሲስተም የሚሰራ ስራ ነው ማለት ነው። በትዳር ውስጥ ይሰራል፣ በልጅነቱ ካስተዳደጉ ይሰራል፣
መንግስት ራሱ የዚህ ዓለም መንግስት ወንድ ልጅ መስበር ትልቁ ስራው አድርጎ ሲሰራው ትመለከታለህ። እና ይሄ ሆን ተብሎ የእግዚአብሔርን ውክልና የማበላሸት እግዚአብሔር በምድር ላይ ያለውን በወንድ ልጅ ተወክሎ የሚሰራውን ስራ ከጥቅም ውጭ ማድረግ ስራ ነው ማለት ነው። ስለዚህ አንቺ የእግዚአብሔር ሴት፣ አንቺ እውነተኛዋ ሴት ወንድ ልጅ ስታይ እንደዚህ እንድትመለከችው የእግዚአብሔር ሐሳብ ነው ማለት ነው። ሌላው የምናየው እዛው ላይ ምን አለ? ወንድ ልጅ የእግዚአብሔር ምሳሌ ነው አለና ደግሞ የእግዚአብሔር ምንድነው አለ? ክብር ነው ይለዋል። ደግሞ ምን ማለት ነው? የእግዚአብሔር ክብር ነው ማለት ክብር ምን ማለት ነው? መጀመሪያ እስቲ የክብርን ትርጉም እንተርጉም። ክብር ሲባል የሆነ እንትን አይደለም፣ የሆነ የሚታየን የሆነ ዘውድ ወይም የሆነ ብልጭልጭ ነገር ምናምን እንደሱ አይደለም። የክብር ትርጉም ክብር ማለት የአንድ ነገር ትክክለኛ መልኩ ወይም መገለጫው ማለት ነው። የውሃ ክብር ምንድነው ብለህ ብትለኝ ውሃው ስትጠጣው ለሰውነት የሚሰጠው ነገር ለአንተ የሚሰጥ እርካታ እሱ የውሃ ክብር ይባላል። አያችሁ ያንድ ነገር ተፈጥሮ ማለት ነው። የተፈጥሮ እውነተኛው ከተፈጥሮ የሚገኘው ነገር ክብሩ ነው። ለምሳሌ ፀሐይ ብንል የፀሐይ ክብር አለ። የፀሐይ ክብሯ ምኑ ነው ብለህ ብትል ብርሃኗ ነው አንዱ፣ ሙቀቷ ነው። እነኚህን ነገሮች ካጣች እቺ ፀሐይ ልትባል አትችልም። በቃ ፀሐይ ብለን ስንል እነኚህን ነገሮች ነው ከሷ የምንጠብቀው ማለት ነው። ስለዚህ ከአንድ ነገር የሚጠበቀው ያ ዋጋ ያ ነገር ነው ክብር ማለት ብለን ልንተረጉመው እንችላለን ማለት ነው። ይህንን በሌላ መጽሐፍ ቅዱስ ክፍል ላይ ብትመለከቱት ለምሳሌ ኢየሱስ ክርስቶስ በወንጌል ዲያብሎስ ሲፈትነው ወደ አንድ ተራራ ወሰደውና የዓለም መንግስታትንና ክብራቸውን አሳየው ይላል። ስለዚህ እነዛ መንግስታት መንግስት በመሆናቸው በመንግስትነታቸው ያለውን ክብር አሳያቸው። ለምሳሌ የአገሩን ውበት ሊሆን ይችላል፣ ቤተ መንግስታቸውን ሊሆን ይችላል፣ የቤተ መንግስታቸውን ግርማ ማማር፣ ነገስታት ሆነው በንግስናቸው የሚደረግላቸውን ሽርጉድ፣ የተለያዩ መልኮችን ሲያይ እነዛ ነገሮች ከንግስና ጋር የተገናኙ ንጉስ በመሆናቸው ወይም እነዛ መንግስታት ሀብታቸውን፣ ዝናቸውን እና የመሳሰሉት ነገሮች የነገስታቱ ክብር ነውና ለኢየሱስ ያንን ክብር አሳየው እና ወድቀ ብትሰግድልኝ ብሎ እንደጠየቀው እናያለን ማለት። ስለዚህ አንድ መንግስት ብለን ስንል መንግስት በመሆኑ የሚታዩ ነገሮች አሉ። ቃሉ መንግስት ከሚለው ቃል ቀጥሎ ለምሳሌ ቤተ መንግስቱ በጣም ያማረ በተለያዩ ውድ ነገሮች የተንቆጠቆጠ በዛ ውስጥ ደግሞ የተለያዩ እንትኖች አሉ፣ ጀሌዎች ምናምን፣ አሽከሮች፣ ሽርጉድ የሚሉ ወታደሮች ምናምን እነዛ መንግስቱ ውስጥ የሚታዩ የተለያዩ ክብሮች ናቸው ማለት። ስለዚህ እዚህም ጋር ወንድ ልጅ የእግዚአብሔር ክብር ነው ሲለን እግዚአብሔር የሚባለው አምላክ ወይም ፈጣሪ ያለው ማንነቱ የሚታየው በወንድ ውስጥ ነው እያለን ነው ማለት ነው። አያችሁ? ስለዚህ እግዚአብሔር ራሱ ማንነቱን ባህሪውን በወንዱ ልጅ ነው የሚገልጠው። በቃ ይሄ ወንድ ልጅ የእግዚአብሔር ክብር ነው ሲል የእግዚአብሔር ማንነቱ የሚታይበት ነው። ለምሳሌ እግዚአብሔር ፍቅር ነው ካለ ወንድ ልጅ ምንድን ነው እያለ ነው? እግዚአብሔር ፍቅርን በወንድ ልጅ ውስጥ ያሳያል። እግዚአብሔር ባለጠጋ ነው ስንል እግዚአብሔር ባለጠግነቱን በወንዱ ውስጥ ያሳያል ማለት ነው። እግዚአብሔር ሁሉን ቻይ ነው ብለን ስንል መቻልን፣ ማከናወንን፣ መፈጸምን በወንዱ ልጅ ውስጥ አስቀምጠዋል ማለት ነው። እንደዚሁ እግዚአብሔር የምንሰጣቸው የተለያዩ ባህሪዎች አሉ። ያው ሁሉንም የእግዚአብሔር ማንነቶች በሱ ይገለጣል ማለት አይደለም፣ ግን መሰረታዊ ነገሮች በወንድ ልጅ እግዚአብሔር ማንነቱን ይገልጣል። ወንድ ልጅ ጠባቂ ነው ብለን ስንል እግዚአብሔር እረኛ ነው ብለን ስንል ወንድ ልጅ በእረኝነት ራሱን ይገልጣል ማለት ነው። እግዚአብሔር የሆኑ ድንቅ ማንነቶች በወንዱ ልጅ ውስጥ ተቀምጠዋል ማለት ነው። አሁን ደስ የሚል ነገር ነው። ክብር ለኢየሱስ ይሁን። በእውነት
በጣም ደስ የሚል ሐሳብ ነው። ስለዚህ ወንድ ልጅ እነኚህ ነገሮች አሉበት። የእግዚአብሔር ማንነቶች፣ ፍቅር፣ ባለጠግነት፣ ማከናወን፣ መስራት፣ እረኝነት፣ መልካምነት፣ በጎነት፣ ይቅርባይነት፣ ርህራሄ፣ ደግነት የምንላቸው የእግዚአብሔር ባህሪያት በአንጻሩ ደግሞ የእግዚአብሔርም ባይዘው ኃይለኝነት፣ መቅጣት፣ ሰይፍ ምንላቸው ነገሮች ሁሉ የእግዚአብሔር ማንነቶች አሁንም በወንድ ውስጥ ይታያሉ ማለት ነው። ስለዚህ ክብሩ በሱ ውስጥ ይታያል ማለት ነው። በዚህ ሰዓት የምትሰማኝ አንተ ወንድ ልጅ ስማኝ። እግዚአብሔር አንተን ሲያይ እንደዚህ ነው የሚያይ። ምሳሌው ነህ፣ ክብሩ ነህ። ምሳሌው ነህ፣ ክብሩ ነህ። ብዙ ነገር ተብለህ ሊሆን ይችላል። ስታድግ ብዙ ቡሊ እየተደረግ በማህበረሰቡ እየተናክ እየተሰደብክ አድገህ ሊሆን ይችላል። በቤተሰብህ፣ በእናትህ፣ በአባትህ፣ በእህት፣ በወንድሞችህ እንደዚህ አይነት ራስህን በመጥፎ ነገር እንድትስል ማትረባ እንደሆንክ ሰነፍ ደደብ እንደሆንክ አድርገው ሲስሉብህ ኖረው ሊሆን ይችላል። ነገር ግን እኔ እነግርሃለሁ ዛሬ አንተ የእግዚአብሔር ምሳሌና የእግዚአብሔር ክብር ነህ። ይህንን አጋንንት ሆን ብሎ አድርጎታል። ሆን ብሎ ራስህን በዚህ መልኩ እንዳታይ። ለምን? በዚህ መልኩ ካየህ ስራው እንደምታፈርስበት ያውቃል። በምድር ላይ ተጽዕኖ እንደምታሳድር ያውቃል። ስለዚህ እነኚህ ሰዎች አይደሉም አንተን ሊጎዱ የወጡት፣ አጋንንት በእነሱ ሆኖ ሲጎዳህ ኖሯል። ስለዚህ እነኚህን ሰዎች ይቅር በላቸውና በእነዚህ ውስጥ ሆኖ ግን አንተ ሲጎዳህ የነበረውን ይህንን አጋንንት ግን ዛሬ በሱ ላይ ተነስለት። እሱ ነው እንደዚህ እያደረገ ያለው። ዛሬ እነግርሃለሁ፣ አንተ እግዚአብሔር ምሳሌ፣ እግዚአብሔርን ወክለህ በምድር ላይ ተቀምጠሃል። የእግዚአብሔር ማንነቶች፣ ባህሪዎች ሁሉ በአንተ እንዲታዩ እግዚአብሔር ይህንን ወስኗል። ስለዚህ ራስህን የምትመለከትበትን መንገድ አስተካክለው። ካልሆነ ግን አጋንንት ሆን ብሎ ሲሰራ ኢንቨስት ሲያደርግብህ ኖሯል። ዛሬ የጥፋት ልጅ ሆንከው። በመጥፎ ውስጥ ራስህን ያገኘኸው፣ በውድቀት ውስጥ ራስህን ያገኘኸው፣ ራስህን ማጥፋት፣ ራስህን መግደል፣ ሰዎችን መጉዳት የሚል ሐሳብ ውስጥ የሚመላለሰው ይህንን እንድታደርግ ከመጀመሪያው አጋንንት ስላቀደብህ ነው። ስለዚህ ዛሬ ነቃ በልና ውጣ። አንቺ እናት፣ ይህንን የምትሰሚኝ እናት፣ አጋንንት በአንደበትሽ እንዳይጠቀም ዛሬ ራስሽን አርሚ። ልጅሽን የምትናገሪውን ነገር አስተካክሊ። ልጅሽ ላይ ክፉ ነገር አትናገሪበት፣ አትዝሪበት። ይልቁንስ በተቃራኒው አንተ እግዚአብሔር ምሳሌ ነህ፣ አንተ እግዚአብሔር ክብር ነህ እያልሽ ወንዱ ልጅ በአንደበትሽ ይህንን ነገር አስቀምጭበት። አንቺ ሚስት የሆንሽ ሴት በባልሽ ላይ እነኚህን ንግግሮች መናገር አቆሚ። ይህንን ስትናገር እግዚአብሔርን ነው የምታዋርጂው። ይህንን ስታደርጊ ወንዱን ታዋርጂዋለሽ፣ እግዚአብሔርንም ታዋርጂዋለሽ። ወንድ ልጅ የእግዚአብሔር ምሳሌና ክብር ስለሆነ ይሄ ሰው ራሱን እንዲያይ እንርዳው። ራሱን እንዲመለከት፣ ራሱን እግዚአብሔር ያየለትን መንገድ እንዲያይ ልናግዘው ይገባል ማለት ነው። ስለዚህ ወንድ ልጅ የእግዚአብሔር ክብር ከሆነ እግዚአብሔር ያለውን ነገር ሪሶርሱን፣ ባህሪውን ሁሉ በወንዱ ልጅ ካስቀምጦ ከሆነ ወንድ ልጅ እኮ ማንነቱን ያወቀ ቀን ምድር ሰላም ታገኛለች ማለት ነው። ምድር እረፍት ታገኛለች፣ ቤተሰብ ሰላም ያገኛል፣ ቤተክርስቲያን በረከት ታገኘች ማለት ነው። ቤተሰብ ተባረከ፣ ተቀደሰ ማለት ነው። ይሄ እኮ ትልቅ ነገር ነው ወዳጆች። እግዚአብሔር ራሱን በወንድ ልጅ ሊገልጥ ወስኗል። ራሱን በወንድ ልጅ ሊያሳይ ወስኗል። ስለዚህ አንቺ እግዚአብሔርን እግዚአብሔር ወይ እንደዚህ ያስጸልያለሽ፣ እግዚአብሔር ግን ምን ይልሻል? ያው አስቀምጬልሻለሁ እሱ ጋር ወሰጂ፣ እሱን አክብሪው፣ ከሱ ተቀበይ። እሱ ሊሰጥሽ የሚሰጥሽን ነገር እኮ አስቀምጫለሁ። እሱን እየናቅሽ ከኔ አትጠብቂ። እሱን እየዘለፍሽ ከሱ መልካም ነገር ያስቀምጥኩትን እንዴት አድርገሽ ነው የምትወስጂው? ስለዚህ አንቺ የእግዚአብሔር ሴት፣ አንቺ እግዚአብሔርን የምትፈሪ ሴት እነግርሻለሁ፣ ወንድ ልጅ ስታከብሪ ያ እግዚአብሔርን ማክበር ነውና ከእግዚአብሔር የሆነውን ነገር ትቀበያለሽ ማለት ነው። ከዛ ቀጥሎ ምንድነው ያለው? ቀጥሎ ምን አለ? ሴት ልጅ ደግሞ የወንድ ልጅ ክብር ናት
አለ። ሴት ልጅ ምንድናት? የወንድ ልጅ ክብር ናት። ቅድም ምን አለን? ወንድ ልጅ የእግዚአብሔር ክብር ነው ስንል ምን እያልን ነው አለን? የእግዚአብሔር የሆኑ ነገሮች ማንነቱ በሙሉ ሁሉ በሱ እንዲገለጥ እግዚአብሔር ወስኗል ማለት ነው ካልን፣ አሁን ደግሞ ምን እያልን ነው? በተዘዋዋሪ መንገድ ሴት ልጅ ክብሯ ወንዱ ነው። ስለዚህ እግዚአብሔር ቀጥታ ወደ ሴቷ ሳይሆን ያመጣው በወንዱ አድርጎ ነው ወደ ሴቷ ያመጣው የሚለውን መልእክት ነው እንግዲህ እዚህ ጋር የምንረዳው። በቀጥታ ይሄ ነው እያወራ ያለው። እኔ እንኳን ሳወራው ለአፌ ከብደኛል፣ ግን ምንም ማድረግ አይችልም። ቃሉ እንደዚህ ነው የሚለው። ያለኝ እድል ምንድነው? ማመን መቀበል። አየሽ፣ እግዚአብሔር ምን አለ? ሴት ግን የወንድ ክብር ናት አለ ማለት ነው። የወንድ ክብር ናት። ስለዚህ ሴት ልጅ ክብሯ ወንዱ ነው ማለት ነው። ሴቷ ምን ተቀበለች? ከወንዱ የወንድነትን ተቀበለች ማለት ነው። አሁን ይሄ ወንድ የምንለው ግን ወንድ የትኛው ወንድ ነው ብለናል? ራሱን የእግዚአብሔር ምሳሌ እንደሆነ የሚያውቅ፣ ራሱን የእግዚአብሔር ክብር በሱ እንዳለበት የሚያውቅ ወንድ ነው ይሄ ወንድ። ይሄ ወንድ ለሴቷ ምንድነው? ክብር ነው። ለሚስት ብቻ ነው አይደለም፣ ለሁሉም ሴት ነው ይሄ ወንድ ክብር የሆነው ማለት ነው። ለሁሉም ሴት ነው የወንድ ክብር የሆነው። ስለዚህ ሴት ልጅ ከወንድ ጋር የሚኖርሽ ግንኙነት መስተጋብር ምንድነው ማለት ነው? ወንዱ እኮ ክብሬ ነው። እሱ ወንድ ትክክለኛ ማንነቱን ሲያገኝ እኔ ከእግዚአብሔር የሆነው በሱ የተቀመጠው ሁሉ እኔን ያገኘኛል ብላ ታስባለች ማለት ነው። ለምንድነው ታዲያ ዓለማችን እኮ ይባላል እኮ አይደል? ወንዶች ናቸው ዓለማችንን የሚረብሹት። እኛ ሴቶች እኮ በሰላም መኖር እንችል ነበር። ወንድ ነው እንደዚህ ያደረገው እንላለን። ትክክል ነው። በቃ ወንድ ልጅ ካበላሸው ይበላሻል። ወንድ ልጅ ካስተካከለው ዓለም ይስተካከላል። ቤተሰብ ሰላም የሚያገኘው፣ አገር ሰላም የሚያገኘው፣ ቤተክርስቲያን ሰላም የምታገኘው፣ ተቋማት ሰላም የሚያገኙት ወንዶች ስርዓት ሲኖራቸው ነው። ወንዶች ካበላሹት በኋላ ከዛ በኋላ ምንም ነገር የመስተካከል እድል፣ ጦርነቶች፣ ረሃብ፣ የተለያዩ ችግሮች የሚመጡት በወንዶች ጥፋት ነው። ዳዊት መልካም ንጉስ በሆነ ጊዜ ህዝቡ ሰላም ይሆናል። ዳዊት የምታስታውሱ ከሆነ ህዝብ ቆጥራለሁ ብሎ ተነሳ። እግዚአብሔር ህዝብን እንዲቆጥር አልፈለገም። እሱ ግን ተነስቼ ያለኝን ሰራዊት ያለኝን አቅም መመዘን እፈልጋለሁ ብሎ መቁጠር ጀመረ። እግዚአብሔር ደግሞ እስከዛሬ ኃይልህ የሆንኩት እኔ ነኝ፣ ዛሬ በህዝብ መመካት ጀመርክ እንዴ ብሎ እግዚአብሔር አዘነበት። ከዛ በኋላ ፍርድ ሲመጣ ቀጥታ የመጣው ወደ ህዝቡ የሚወርድ ፍርድ ነው ያመጣው እግዚአብሔር። ምን ምረጥ እስቲ ከዚህ ችግር የትኛውን ችግር ትመርጣለህ ተብሎ ህዝብ የሚመጣው ችግር ሁሉ ህዝቡ ላይ የሚመጣ ነው ማለት ነው። ዳዊት እስከሚያዝን ድረስ ማለት ነው። ከዛ በኋላ ቸነፈር ሆነ፣ ብዙ ሰዎች ሞቱ፣ አለቁ በአንድ ጀንበር ማለት ነው። ከዛ ዳዊት ያጠፋሁት እኔ ነኝ አለ። ያጠፋሁት እኔ ነኝ። ምንድነው ህዝቡ ምን አርግ ነው የምትለው? ኦ ማይ ጋድ ወዳጆቼ፣ በአንድ ወንድ ጥፋት ምን ያህል ጥፋት ወደ ህዝብ እንደሚወርድ ትመለከታላችሁ። በአንድ ወንድ ጥፋት ህዝብ መከራውን ያያል ማለት ነው። ለዚህ ወንዶች ቀላል ፍጥረቶች አይደሉም። በወንድ ላይ የሚደርሰው ጉዳት በማህበረሰብ የሚደርስ ጉዳት ነው። ስለዚህ ሴቶች ባካችሁ ወንድ ልጅ ስትመለከቱ ማለት ነው ክብሬ እሱ ጋር ነው ያለው፣ በረከቴ እሱ ጋር ነው ያለው፣ ብልጽግናዬ እሱ ጋር ነው ያለው፣ ጤንነቴ እሱ ጋር ነው ያለው፣ ደስታዬ እሱ ጋር ነው ያለው፣ ሰላሜ እሱ ጋር ነው ያለው ብላችሁ ማመን ምንም ምርጫ የላችሁም። እግዚአብሔር እንደዚህ ያድርጉታል ነገሩን ማለት ነው። እንደዛ ነው በቃ እግዚአብሔር ነገሩን ያስተካክለው። ሴቶች ወንዶችን የሚያዩበት መንገድ እንደዛ ነው ማለት ነው። ወንድ ሴትን እንዴት አድርጎ ይመልከታት? ወንድ ሴትን እንዴት አድርጎ ነው የሚመለከታት? ወንድ ሴትን ሲመለከት በኃላፊነት መንፈስ ነው የሚመለከታት። እሷ የኔ ኃላፊነት ናት ነው የሚለው።
የሷ ሐዘን ከኔ የተነሳ ነው የመጣው፣ የሷ ደስታ ከኔ የተነሳ ነው የሚመጣው። እኔ ትክክል ካልሆንኩ በመድር ላይ ያለችው ሴት ደስተኛ አትሆንም። እኔ ትክክል ካልሰራው ምድር ላይ ያለች ሴት ትክክል አትሰራም ብሎ ማሰብ አለበት። በርህራሄ መልክ፣ በፍቅር መልክ ልክ እግዚአብሔር ለወንዱ ያንን ሁሉ ክብር እንደሰጠው ወንድ ደግሞ ለሴት ልጅ ይህን ሁሉ ክብር ሊሰጥ ራሱን ማዘጋጀት አለበት። እግዚአብሔር ብልጽግና ሰጥቶታል አይደል? ብልጽግና ለሴቷ እንዲሰጥ። እግዚአብሔር ሰላም ሰጥቶታል አይደል? ለሴቷ ሰላም እንዲሰጥ። እግዚአብሔር እረኛችን ነው ብለን ካለን እረኝነት እንዲጠብቃት፣ እንዲመራት እግዚአብሔር በሱ ውስጥ ያስቀመጠው ማንኛውንም የእግዚአብሔር ማንነቶች ወደሷ እንዲያስተላልፍ እግዚአብሔር መርጦታል። ስለዚህ ምን ብሎ ነው ማየት ያለበት? እንደ ኃላፊነት፣ የኔ ኃላፊነት ናት። በቃ እኔ ከገደልኳት ትሞታለች፣ እኔ ከደፈርኳት አዋርዳታለሁ፣ እኔ ሰነፍ ከሆንኩኝ እሷ እንደሃ አድርጋታለሁ፣ እሷ የሚጠበቅባትን አላደርግም። ስለዚህ እኔ ኃላፊነት አለብኝ በሴቷ ላይ፣ እኔ የሴቷ ክብር ነኝ። ስለዚህ ለሴቷ የሚገባትን የማድረግ ኃላፊነት የኔ ነው ብሎ በዚህ መንፈስ ሴቷን ሊመለከታት ይገባል። እግዚአብሔር ይህንን ስርዓት ነው እንግዲህ በወንድና በሴት ላይ ያስቀመጠው። ይህንን መንገድ ከጣሰን በኋላ ይህንን እግዚአብሔር ትንሽ የሚመስል መንገድ ካበላሸን በኋላ በህይወታችን ትልቅ ነገር የምንጠብቅ ከሆነ ወዳጆቼ እነግራችኋለሁ አይሆንም። እግዚአብሔር የሥርዓት አምላክ ነው። ስርዓቱን ሲሰጥ ቁጭ ብለህ ተማር፣ አድርገው፣ ነገሮች ይስተካከላሉ። ይሄ ነው እንግዲህ እግዚአብሔር የሰጠን ስርዓት። ነገር ግን በምድራችን ላይ የምናየው እውነት ምን ይመስላል? እውነቴን ነው የምላችሁ፣ አንድ ሀገር ማለት ነው በጦርነትና በአመፀኞች በምን የሚበጠበጥ ከሆነ አንድ እውነት አለ ከዚህ ቃል ተነስተን የምንረዳው። ወንድ ለወንድ እየተከባበረ አይደለም ማለት ነው። አንዱ ወንድ አንዱን ወንድ የሚያይበት መንገድ ጤናማ አይደለም ማለት ነው። አንድ ወንድ ራሱን የተለየ ስዕል ስሎ ራሱን አክብሮ አግንኖ እየተመለከተ ሌሎችን የሚንቅ ከሆነ እነኛ ወንዶች ምን እያልካቸው ነው ማለት ነው? እኔ እግዚአብሔር ምስል ነኝ እንደዚህ ነኝ ብለህ ሌላውን ግን አንተ ግን እንደዚህ ነህ ብለህ ካልከው አንደኛ እግዚአብሔር በዛ ወንድ ያስቀመጠውን ዓላማ እየተሳደብክ ነው፣ እየናክ ነው፣ እየሰደብከው ነው። ዝም ብሎ አይደለም። ወንድ ልጅ ስትሳደብ እግዚአብሔርን ነው የምትሳደብ። ስለዚህ ያ ወንድ ምን ይሆናል? ይነሳብሃል፣ እረፍት አይሰጥህም ማለት ነው። እንደ ነገስታት እረፍት የሚያጡት በዚህ ምክንያት ነው። ነገር ግን ወንድ ለወንድ ሲከባበሩ አገር ሰላም ይሆናል። ይሄ ወንድ ያኛውን ወንድ ሲያየው ይሄ ወንድ እኮ የእግዚአብሔር ምሳሌ ነው፣ የእግዚአብሔር ክብር ነው ብሎ ከተመለከተው አክብሮ ነው የሚያወራው። አይሰድበውም፣ አይዘልፈውም፣ አይንቀውም። በንግግሩ አይንቀውም፣ በተግባሩ አይንቀውም። ስለዚህ ያ ወንድ ያከበረውን ወንድ በጠላትነት አይነሳበትም። ተከባብረው መኖር ይችላሉ። ነገር ግን አንዱ የሚንቀው ከሆነ ምድር ሰላም ታጣለች ማለት ነው። ስለዚህ ወንድ ልጅ ራሱን አግንኖ አክብዶ የተለየ ፍጥረት እንደሆነ አድርጎ እየሳለ ሌሎችን ደግሞ የሚንቅ ከሆነ እሱም በሰላም አይኖርም፣ እነኛም ሰዎች ይረብሻቸዋል ማለት ነው። ስለዚህ በትህትና ማሰብ እኔም እግዚአብሔር ምሳሌና ክብር ነኝ፣ እሱም እንደዛው ነው። በሱ ውስጥ እግዚአብሔር የሚሰራው ስራ አለ፣ በእኔም ውስጥ የሚሰራው ስራ አለ ብሎ እርስ በርስ ወንድ ለወንድ ራሱ የሚተያይበት መንገድ በመከባበር መሆን አለበት። ይህንን ማየት ትችላላችሁ። ለምሳሌ ቤተክርስቲያን ሄዱ። ቤተክርስቲያን ስትሄዱ ከወንዶች ይልቅ ሴቶች ለምን ይበዛሉ? መድረክ ላይ የሚቆመው ወንድ፣ ቤተክርስቲያንን የሚመራው ወንድ ሌሎችን ወንዶች በትምህርቱ፣ በአስተሳሰቡ፣ በተለያየ ድርጊቱ በንቀት የሚመለከት ስለሆነ በአብዛኛው ወንዶች ቤተክርስቲያን መሄድ አይፈልጉም። ወንድ ልጅ ቤተክርስቲያን መጥቶ ሲካፈል እሱም የእግዚአብሔር ክብርና ምሳሌ እንደሆነ እውቅና ተሰጥቶት የሚካፈልና የሚሰማ ከሆነ ይሰማል። ነገር ግን ሁልጊዜ እሱን ስታየው እንደ ኃጢአተኛ፣ እንደ ሰካራም፣ እንደ ሌባ እያረክ እያስተማርክ ይሄ ወንድ አንተ ጋር ቁጭ ብሎ የሚማርበት ምክንያት የለም። ደግሞም ትክክል ነው።
ወንዶች እንደዚህ አይነት አስተማሪዎች ካሉ ቤተክርስቲያናቸው እንዳትቀመጡ። ካልሆነ ግን ከሆነ ጊዜ በኋላ ራስህን በጣም ምስኪን አድርገህ ከጥቅም ውጭ ነው የምትሆነው። እዚህ አንተ የምትሄድበት ቤተክርስቲያን ወንዱ አስተማሪው እዛ ጋር የሚመራው ሰው አንተን ሲመለከትህ እግዚአብሔር ዓላማ እንዳለብህ፣ እግዚአብሔር ክብሩን በአንተ ውስጥ እንዳስቀመጠ፣ እግዚአብሔር ምሳሌው አድርጎ እንዳስቀመጠ እውቅና የሚሰጥ ከሆነ ብቻ ነው እዛ ውስጥ መካፈል ያለብህ። ካልሆነ ግን እንዳልኩ ነው የሚደርስብህ ስብራት ቀላል ስብራት አይደለም። that's why በየቤተክርስቲያኑ ከዕለት ወደ ዕለት ወንዶች ከቤተክርስቲያን እየወጡ የሚሄዱት ማለት ነው። እየተነቀፈና እየተናቀ እዛ የሚቀመጥበት ምክንያት የለም። እሱ ብቻ እንዳይመስላችሁ ሴቶቹ ራሱ እዛ የተቀመጡት ሴቶች በቤተክርስቲያን ውስጥ ያሉ ሴቶች እነሱ ጋር የተቀመጠውን ወንድ ይንቁታል። መጽሐፍ ቅዱስ ሊያጠኑ ተሰብስበው በንቀት ነው የሚያዩት ወንዱ። እዛ ጋር የተቀመጠውን ፓስተር ያገኑታል። የሆኑ ዘማሪዎችን መርጠው ሰማይ ያደርሷቸዋል። እነኝን ወንዶች ግን በንቀት ነው የሚመለከቷቸው። ከዛ ምን ይሆናሉ? መጽሐፍ ቅዱስ ጥናት ውስጥ ስታዩ ወንዶች መሄድ አይፈልጉም፣ ያስጠላቸዋል። ለምን? እየተናክ በንግግር በምን ባለ ሁሉ ንቀውህ እየተመለከት ከነሱ ጋር ህብረት ማድረግ አትችልም። ምክንያቱም ይሄ ለወንድ ልጅ የሚቀበለው ነገር ስላልሆነ ማለት ነው። ለዚህ ሴቷም እንደዚሁ ነው። ፓስተርዬ ትላለች፣ ፕሮፌትዬ ትላለች። እዚህ አጠገቧ ያለውን ወንድ ደግሞ ከሷ ኢቭን ባነሰ መልኩ ነው የምትመለከተው። ምንም በቃ ዝም ብሎ ተራ ሰው እንደሆነ አቀማል። ስለዚህ በዚህ ብቻ አይደለም፣ በተለያዩ መስሪያ ቤቶች ሊሆን ይችላል፣ በተለያዩ ተቋማት ወንዶችና ሴቶች በዚህ መልኩ ሲናናቁ ብትመለከቱ፣ ወንድና ወንድ ሲናናቁ ብትመለከቱ ይሄ የጠላት ሴራ ነው ማለት ነው። ስለዚህ መንቃት አለ። ወንዶች እርስ በርስ መከባበር ጀምሩ። ሴቶች ወንዶችን ማክበር ጀምሩ። እንደው በዚህ አጋጣሚ አንድ የሚያሳፍር ነገር ሶሻል ሚዲያ ላይ ስታወራ የሰማኋትን ሴት ልንገራችሁና አንድ ዘማሪ ታዋቂ ዘማሪ ጠቅሳ ምን አለች? ይሄ ወንድ እሱ እኮ የሚተካ አይደለም እና እሱን ካጣሽው ማንም ወንድ አይተካውም ብላ በሶሻል ሚዲያ ስታወራ ሰማኋት። እውነቴን ነው የምላችሁ፣ በቃ አፈርኩ። አንድን ወንድ እንዲሰማ የታሳክሉትና ሌላውን ወንድ ዜሮ የምታደርጉበት መንገድ ማለት ነው። ይህን ስታደርጊ አንቺ በአንቺ ቤት በቃ ያን ሰው ለማግኘት የሆነ መንገድ እየሄድሽ ሊሆን ይችላል። ነገር ግን እየነገርኩሽ ያለሁት ሌላውን ወንድ ስትንቂ እግዚአብሔርን ነው የምትነቂው። እግዚአብሔር ምስል ያለበትን እግዚአብሔር ክብር ያለበትን ወንድ እየናቅሽ ነው። አንቺ ሴት ብታገቢም ሌላ ወንድ ብታገቢም እድሜ ልክሽን ያንን ወንድ ፕሬዝ እያደረግሽ ነው እዛ ቤት የምትኖሪ እና ይሄ ወንድ አንቺ በዛ መልክ እያየሽው በአንቺ ቤት ውስጥ በሰላም የሚኖር ወንድ ወይም ደግሞ የእግዚአብሔር ክብር የሚገለጥበት ወንድ የምትጠብቂ ከሆነ ከንቱ ድካም እየደከምሽ ነው። ምክንያቱም እግዚአብሔር ክብርን በሱ ውስጥ ያለውን ስላላከበርሽ አንቺን በድህነትና በጉስቁልና ሰላም በማጣት ትኖሪያለሽ። ምክንያቱም በዛ ውስጥ ያለውን እግዚአብሔርን ስላላከበርሽ። እዚህ እርስ በርስ የሚኖርን ግንኙነት ወንድና ሴት በመከባበር ላይ፣ ሴት ልጅ በተለይ ደግሞ እውነቱን ልንገርሽ ወንድ ልጅ ንቀሽ በሰላም አትኖሪ። እዚህ በአጠቃላይ ወንድና ሴት የሚኖራቸው መስተጋብር ይህንን የእግዚአብሔርን ቃል መሰረት ያደረገ ነው ማለት ነው። ወንድ ልጅ የእግዚአብሔር ምሳሌና ክብር ነው። ሴት ልጅ ደግሞ የወንድ ልጅ ክብር ናት። ወዳጆቼ ስላዳመጣችሁኝ አመሰግናለሁ። ሰላማችሁ ይብዛ።